በጌታ አምኛለሁ ድኛለሁ፣ ግን ከኃጢአት ኃይል ነፃ መውጣት አልቻልኩም። ነፃ ለመውጣት እሞክራለሁ፣ ተመልሼ እዛ ውስጥ እገባለሁ እና ምን ትመክረኛለህ ከእግዚአብሔር ቃል አንግል ይላል። ክርስቲያኖች ከኃጢአት ልምምድ ነፃ የሚወጡበትን አቅም ተቀብለዋል። እያንዳንዱ ክርስቲያን ኃጢአትን ለማሸነፍ የሚያስችል አቅምን ተቀብሏል። ታዲያ ምንድነው የሚቀረው ሲባል ያንን አቅም አክቲቬት ማድረግ። ልክ ሞባይል ፓስወርድን መክፈት አለብህ። ሞባይሉን ብትይዘው በሆነ ነገር መክፈት አለብህ። ላፕቶፕ ባዶ ላፕቶፕ እንደዚህ ይዤ መሄድ እችላለሁ፣ ግን ለመጠቀም ሶኬት መሰካት አለብኝ፣ አንዳንድ ነገር መክፈት አለብኝ። ስለዚህ እያንዳንዱ ክርስቲያን በውስጡ ሮሜ 8:2 የክርስቶስ ሕይወት መንፈስ ሕግ በውስጡ ገብቷል። በስጋ ውስጥ ያለውን የኃጢአት ሕግ ማሸነፍ የሚችል ገብቶበት። በአጭሩ በፊትም መልሼው ሊሆን ይችላል አንድ ክርስቲያንና አንድ ክርስቲያን ያልሆነ ሰው ኃጢአትን በሚያደርጉበት ጊዜ ያ በጌታ ያልሆነ ሰው ማሳበብ ይችላል። ሴጣን ነው፣ ስጋዬ ነው፣ ምናምን ነው ብሎ ማሳበብ ይችላል። አንድ በጌታ ያልሆነ ሰው የማሳበብ መብቱ የተጠበቀ። አንድ ክርስቲያን ግን ሴጣን ነው፣ በቀለ ነው፣ እሷ ነች፣ እሱ ነው ማለት አይችልም። አንድ ክርስቲያን ኃጢአትን ሲፈጽም በደንብ አምኖበት አስቦበት ወይም ጓግቶ ወይም ፈልጎት ነው። እንደ ጴጥሮስ መሆን ይሻላል። ምንም ማሳበብ አይቻልም። በቃ አዎ ጌታው 3 ጊዜ ክጄሃለሁ፣ ግን አሁን ደግሞ 3 ጊዜ ወድሃለሁ ብሎ መናገር ነው እንጂ አንድ ክርስቲያን በሰይጣንም ማሳበብ በሰዎችም ማሳበብ አይችልም። በውስጡ አንድ ክርስቲያን የሆነን ነገር ኖ የማለት ብቃት ተሰጥቶታል። ስለዚህ ኖ አላደርገውም የማለት ብቃትና ችሎታ ተሰጥቶት ሳለ ያን ነገር የሆነው ፈልጎት ነው። በቃ ደስ ብሎት ነው፣ አምኖበት ነው። አቅም አጥቶ አይደለም። አቅም አለ። ሁሉም ክርስቲያን ነው ባይዘው 10 ዓመትም የቆየ ዛሬ ጌታን የተቀበለም ያን አቅም ይቀበላል። ግን ምንድነው ያንን አቅም ኤክሰርሳይዝ ማድረግ ወይም ደግሞ በየጊዜው በህይወታችን ውስጥ ያንን ነገር እየተለማመዱ መምጣት ግን ሌላ ነው። ይሄ ኤክስፒሪየንሻል ሳንቲፊኬሽን ነው፣ የምንለማመደው ቅዱስ ነው። ኦልሬዲ ግን በክርስቶስ የገባብን ዘር አለ። ያ ዘር እንዳያያዝ ሳትጠቀምበት ብዙ ዓመት ልትቆይ ትችላለህ፣ ልትጠቀምበትም ትችላለህ። የቅድስና 1 ዮሐንስ 3:7 ላይ ከእግዚአብሔር የተወለደ ሰው ሁሉ ኃጢአትን እንደ ልማድ አድርጎ ሊኖርበት አይችልም ይልና፣ አይችልም እንዴት አለ ሲባል ከእግዚአብሔር የተቀበለው የቅድስና ዘር በእርሱ ውስጥ ይኖራልና። ስለዚህ አለ። ስለዚህ እንደ ልማድ አድርጌ አልኖርም ኃጢአትን ማለትም አቅም ተሰጥቶታል። ግን ያንን ነገር ኤክሰርሳይዝ የምናደርገው በአንድ ነገር የመጣው በቃ በርታ ግፋ እጅን ላይ ላድርጌ ዘይት እያፈሰስኩብህ በቃ ኃጢአትን ሰበርኩ ልማድን ሰበር ብል ነፃ አትወጣ። እድገት ነው ነፃ የሚያወጣ። ዘሩ ተዘርቷል። ዘር ደግሞ እንዲያድግ ዘይት ብትቀባው ዘር አያድግም። ባይዘው አንድ የበቆሎ ዘር ይዘህ ዘይት ብትቀባው ብትል አይበቅልም። እጅ ብትጭንበት አይበቅልም። ነቢይ አምጥተህ ብታስፈራራው አንድን ዘር የበቆሎን ዘር ታድጋለህ ወይ ታድጋለህ አታድግም ይልሃል ብትለው አያድግም። ዘር የሚያድገው በውሃ ብቻ ነው። ውሃ ሲያገኝ በቆልት ይሆናል፣ ዘሩ ይወጣል። ስለዚህ ኢየሱስ እንዲህ አለ ዮሐንስ 8 ላይ አንድ ክርስቲያን ከኃጢአት ኃይል ነፃ የሚወጣው በዚህ ብቻ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 እንደውም ቁጥር 31 ልጀምረው። ቁጥር 41 ይቅርታ፣ ከቁጥር 41 ልጀምረው። አይኔ ነው 31 ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ልጀምርላችሁ። በሶስት ቁጥር 31 ኢየሱስም ያመኑትን አይሁድ ልብ በል አምነውታል። ጥሩ ነው ማመናቸው፣ ግን ነፃ መውጣት የሚባል ነገር አለ። ደህንነት አለ፣ ሳልቬሽን፣
ደህንነት ወይም ሳልቬሽን ቅጽበታዊ ነው። ጌታን አሁን ስትቀበል ዛሬ ከኔ ጋር በገነት ትሆናለህ። ደህንነት ቅጽበታዊ። ትላንትና ኃጢአት ላይ ነበረ፣ ከትላንት ወዲያ ህይወቱ መጥፎ የነበር ሰው ጌታን በተቀበለ ሰዓት አጨብጭበን የምንቀበለው አቅፈን የምንስመው ስንፎግረው አይደለም፣ ስለዳነን። ቅጽበታዊ ነው ደህንነት። ነገር ግን አርነት የሚባል ደግሞ አለ። አርነት ግን ረጅም ጊዜ የሚፈጅ 20 ዓመት ሲጋራ ሲያጨስ የነበረ ሰው ዛሬ ጌታን ሲቀበል ደህንነትን ቢያገኝ እንኳን አርነት ግን ይቀርዋል፣ ያፋሽገዋል፣ ስሜቱ ይመጣበታል፣ ወዘተ ወዘተ፣ ይፈታተነዋል፣ ቶሎ ነፃ ያወጣል። 20 ዓመት ሰው ስትሳደብ የነበረች ሴት ዛሬ ጌታን ስታገኝ ቅጽበታዊ ነው። ዛሬ ከጌታ ጋር በገነት ትሆናለች። ደህንነት ክርስቶስ በፈጸመው ስለሆነ እሷ በፈጸመችው ስላይደለ ጻድቁ ንጹህ በፈጸመው ስለሆነ ድናለች። ግን ካላት ልማድ ግን አርነት የሚባለው ግን ቅጽበታዊ አይደለም፣ ጊዜ ይፈጃል። የጊዜው ርዝመት የሚወስነው ሰውየው ለእግዚአብሔር ቃል ባለው ትኩረት ነው። ወይም እንደሚገባ ካበሉት ያድጋል። ታድጉ ዘንድ የቃሉን ወተት ተመኙ ስለሚል፣ ስለዚህ ጤናማ ወተት አገልጋዮቹ ከሰጡት ያድጋል። ካልሰጡት ግን ያቺው ተሳዳቢዋም ነገረኛ ሆና ያው ስድብ ውስጥ መንፈሳዊ ነገር እያደረገች ትቀጥላለች እንጂ አትቀየርም። ስለዚህ ኢየሱስ ምን አለ? ኢየሱስ ያመኑትን አይሁድ አምነዋል፣ ግን የሚቀራቸው ነገር አለ። እናንተ በቃሌ ብትኖሩ፣ አየ ቃሌን ብታውቁ፣ ቃሌን ቢኖራችሁ የሚለው በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ። ቃሉን ሲያውቁ እውነትን ያውቃል። እውነት ምን ያደርጋል? እውነትም አርነት ያወጣችኋል። ቃሌን ስታውቁ እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል። ከምን? እነርሱም መልሰው የአብርሃም ዘር ነን፣ ለአንድ ስንኳ ከቶ ባሪያዎች አልሆንም፣ እናንተ አርነት ትወጣላችሁ እንዴት ትላለህ አሉት። ኢየሱስ መልሶ እንዲህ ሲል እውነት እውነት እላቸዋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያ ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ ወይንም እውነት በቃል ውስጥ ኢየሱስን ማወቅ፣ በቃል ውስጥ ልጁን ማወቅ፣ በቃል ውስጥ ይህንን እውነት ወይም ልጁን ማወቅ፣ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ለዚህ ሰው ከኃጢአት ኃይል አርነት የሚወጣው ስለ ተለያዩ በእግዚአብሔር ስም በኢየሱስ ስም የሚሰበኩ ስብከቶችን በመስማት በመሟሟቅ ሳይሆን ስለ ኢየሱስ ስለ ልጁ ያለ ነገር እውነትን ወይንም ልጁን በማወቅ እያደግን ስንመጣ አርነት ያወጣናል። ምንም ትግል አያስፈልግም። በተረፈ ብንምል ብንገሰት በቃ አሁን አዲስ ዓመት ገብቷል፣ ከመስከረም ጀምሮ ይህን አመሌን ቀይራለሁ ብትሉ አትቀይሩ። በቃ ጥቅምት ላይ ጀምሬ አስተካከል፣ አትስተካከል። ዛሬ ላይ ማድረግ የምትችሉት የምንችለው ነገር ኢየሱስን በማወቅ ራሳችን ማሳደግ፣ ስለ ክርስቶስ ተኮር የሆኑ መጽሐፍትን ማንበብ፣ ስለ ክርስቶስ ተኮር የሆኑ ትምህርቶችን መከታተል። ዝም ብላችሁ ከፍታችሁ ዛሬ ማካፍላችሁ ቃል በውሃው ላይ እየተራመደ መጣ ነው የሚለው። ዛሬ ውሃችሁ ምንድነው? ችግራችሁ ምንድነው? ዛሬ የኔ ጌታ እየተራመደ ይመጣል የሚል ትምህርት ነፃ ያወጣል። ዝም ብሎ ምኞት ነው ሆኖ የሚቀረው። ስለ ራሱ ስለ ኢየሱስ ስለሚያደርግልህ ነገር ሳይሆን ስለ አድራጊው ኢየሱስ ማን ነው? ኢየሱስ አሁን ማውቀው ብቻ አይደለም። ይሄ ቸርች ውስጥ ያለው ሁሉ ጊዜ ከሰይጣን ጋር ከጠላት ጋር የሚዋጋው ጠላትን መታው፣ ጠላትን ይመተዋል። እሱ ብቻ ኢየሱስ ብዙ ነው፣ በጣም ብዙ ነው። ከዘፍጥረት እስከ ራእይ ክርስቶስ ነው። እሱም በማወቅ ስትሄድ ሳታውቅ ምንም ሳትታገል እንዴት ነፃ እንደወጣ ሳታውቅ ከጨለማ ኃይል ከኃጢአት ኃይል ነፃ ትወጣለህ።